ኤፍራታ ባለፈው ሳምንት ገኒ እናቷ እንደሆነች ስትሰማ ነገር ግን የምትሄድበትን ሳታቅ እግሯ እንዳመራት ነበር ስትሄድ የነበረም። እናም ሄዳ መጨረሻ ላይ ሲያቅታት ትወርቃለች። ከወደቀችበት የሆነ ሰው ያያታል። እናም ሲያተኝ የያፌት ሰዎች ነበሩ። ለያፌት ደውለው ኤፍራታ ወድቃ መሬት ላይ እያለቀሰች ነው ይባላል ማለት ነው። ለያፌት ሲደውልለት ምን የኔ ንግስት ምን ሆነ ወድቃ እያለ በጣም ደንግጦ እየሮጠ ይሄዳል። እናም ምን እንደሆነች እንኳን ሊነግር ምን ሆነሽ ነው የኔ ንግስት ለምንድን ነው እንደዚህ የምትሆኚው ሲላተኝ እሷ ግን ልትነግረው አልቻለችም። ዝም ብላ ማልቀስ ነበረ። እሺ ተነሺ መኪና ውስጥ እንግባና ወደ ቤት እንሂድ ይላታል ማለት ነው። እሷም ልትሄድ ፈቃደኛ አልነበረችም። እምቢ ትለዋለች። በግድ ያስነሳትና ይጎትታል። እባክህን ተወኝ አልሄድም፣ የትም ቦታ አልሄድም እያለች በጣም ነበር እያለቀሰች ያለችው። ማለትም በጣም ተጎድታለች። የሰማችው ነገር በጣም ከባድ ስለሆነ እሱንም መቆጣጠር አልቻለችም ማለት ነው። ሆኖም ያፌት ይዟት ይሄዳል ማለት ነው። መኪና ውስጥ ያስገባና ወደ ቤት ይወስዳታል ማለት ነው። ቤት ከወሰዳትም በኋላ እያለቀሰች ነበረ እና ማልቀሷን ራሱ አልተወችም። እባክሽን ዝም በይ ብላት ከሆን እሱ ግን ማለትም ሊሰማው አልቻለችም ማለት ነው። ዝም ብላ ነበር ማልቀስ ያለ ምንድነው ምክንያትሽ ለምን እንደምታለቅሽው ሲላትም የሆነ ናታን የጎዳት ነገር ነው የመሰለው ማለት ነው። እናም እንደዛ ያለች እያለቀሰች ነገር ግን ሻወር ቤት ገብታ በውሃ እስከነ ልብሷ ውሃ ውስጥ ሆና በጣም የጮች ዘግታ በሩን እሱም ደግሞ የኔ ንግስት ተከፋችልኝ በሩን ምን ሆነሽ ነው እኔ እኮ ተጨነኩኝ እያለ በስንት መከራ ትከፍትለታለች። እና ምን ሆነሽ ነው ቆይ ለምንድነው እስከነ ልብስሽ የገባሽው ሻወር ውስጥ ብሎ ሲላት አያገባህም በቃ ተወኝ እያለች ስትለውም ነበረ። ገኒና ናታን አንድ ላይ ቁጭ ብለው እያለ ቤዛ ትመጣለች። ቤዛ መጣ ገኒ ሰላም እንድናችሁ ታናናችሁ ኤፉስ አሁን እኮ ኤፉን እኮ አይቻት ነበር ስትመጣ ትላለች ማለት ነው። የት እንዴ አሁን እኮ እንደው ስትገባ እኮ እኔ እኮ ከሌውኝ ሀይ ብያታለሁ እንደውም በእጄ ሰላም ትሰጥቻታለሁ ትላለች ማለት ነው። እንዴ እና ታዲያ ታየታለች አሁን እኮ ገብታ ነበረ ወይኔ ልጄ ትላለች ማነው ገኒ። በቃ ምን ተፈጠረ? ከዛ ገኒም ፌንት ትበላለች ማነው ተደነግጥና ምክንያቱም ሁሉን ነገር ሰምታ በቃ ልጄ ሂዳ ነው ብላ ፌንት ትበላለች ማለት ነው። እናም ናታንና ቤዛ በጣም ይደነጋገጡና ገኒ ይሏታል ማለት ነው። ገኒ ግን ልሰማ አልቻለችም ማለት ነው። እናም ናታን ውሃ አምጪ ይላታል ቤዚን ማለት ቶሎ በይ ውሃ አምጪ ብሎ ይጮህባታል ማለት ነው። ቤዚም ውሃ ልታመጣ ትሄድና በባሊ ሞልታ ታመጣለች ማለት ነው። ናታንም በጣም ይናደድና አንቺ ቆይ ግን ሻወር ልትገባበት ነው ለምንድን ነው ሁሉ ውሃ ያመጣሽው ለምን በጆጋ ታመጪም ይላታል ማለት ነው። ቤዛም እኔ አጠዋ የት ላግኝ ትላለች። እሺ በቃ አለና በእጁ ያረገ ውሃ አረገላትኝ። ነገር ግን ልትነቃ አልቻለችም ማለት ነው። መጨረሻ ላይ ግን በቃ ወደ ሐኪም ቤት ዘራት እንሄድ ካልነቃች ይሉና ቤዛና ናታን አንድ ላይ ደጋግፈው ይወስዷታል ማለት ነው። ከሐኪም ቤት መልስ ተመጣለች ገኒ ማለት ነው። ከመጣችን በኋላ ተደወለ። ስልኳ ሲደወል ግን ያነሳው ያፌት ነበር ማለት ነው። እናም ሚስቴ ጋር አባውን ሰዓት ለምን ትደውላለህ ነበር ያለው ማለት ነው። ቤዛ ምንድነው ነገሩ እባካችሁን ንገሩኝ ምን ተፈጥሮ ነው ስትል ግን ምንም ነገር ሊነግሯት አልቻሉም ማለት ነው። ቆይ እኔ እኮ ላግዛችሁ እችላለሁ ለምንድነው ቆይ ግን የማትነግሩኝ? በቃ ከቅድም እስካሁን ስንት ጊዜ ጠየቅሽን ያን ነገር ግን አልነገርሽም። ስለዚህ መናገር አልፈለግንም ማለት ነው። ምንድነው ስሬ መደጋገም? እናም ላንቺ የሚጠቅምሽ ነገር አይደለም ባሳሚው ይሻልሻል ይላታል ማለት ነው ናታን ኤፍራታን ስልክ ይሞክራል ማለት ነው። ሲደውል ግን ስልኩ ይጠራል። እናም በጣም ደስ አለው። ስልኩ ሲነሳ ሄሎ እኔ ጨረቃ ይላታል ማለት ነው። ምንድነው ሚስቴን በዚህ ሰዓት የደወልክ የምጨቀጭቃት ይለዋል ማለት ነው። ያነሳው ያፌት ነበረ። ስልክ ካላነሳ ሊያናግርህ አልፈለገም ማለት ነው። ቆይ አንተ ግን አይገባህም እንዴ? ምንም ብድግ አደርግና አንተ ቆሻሻ መቼም ለኤፍራታ ባል ልትሆን አትችልም ይለዋል ማለት ነው። ዛሬ አንተ ከሰበርካት በላይ እኔ አልጎዳትም ይላል ያፌት ማለት ነው። ምንም ብታደርጋት ምንም ለእኔ ግን ጥሩ ነው። እንዲሁም አብራኝ የምትኖርበትን ጊዜ አቀረብክልኝ ይለዋል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሁላችንም በጉጉት ስንጠብቀው የነበረው ኤፍራታ ምን ላይ ትደርሳለች እንዴት ትሆናለች? እንግዲህ ኤፍራታ ተደብቃ ስትሰማ ነበረ። እናም ተደብቃ እየሰማ ማች ያለ ግን ናታንና ገኒ ጋር ፊት ለፊት መታ ምንድነው ነገሩ? ለምንድነው እስከ ዛሬ ያልተነገረኝ? ይሄ ሁሉ ሚስጥር ለምን ተደበኩ ብላ አልጠየቀችም። ቀጥ ብላ የት እንደደች ነበር የጠፋችው ማለት ነው። እናም የት ሄደች
የሚለውን የምነግራችሁናል ማለት ነው። ውድ ቤተሰቦቼ ላይክ፣ ሰብስክራይብ አድርጉ፣ አበረታቱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው። ኤፍራታ ያው እያለቃቀሰች ነበር የሄደችው ማለት ነው። እና በጣም አለቀሰች፣ መሬት ላይ ወደቀች፣ ብዙ ነገር ሆነች፣ በጣም ተጎዳች። እናም የያፌት ሰው የሆነ ያያታል ማለት ነው። የኤፍራታ ስታለቅስ መሬት ላይ ሆኗ እናም መሬት ላይ ወድቃ እያለቀሰች ነው ተብሎ ለያፌት ደውሎ ይነገረዋል። ያፌትን በጣም ይደነግጥና የኔ ጨረቃ ምንድን ነው ምን ሆና ነው እያለ ከዛ ኤፍራታ ጋር ይሄዳል ማለት ነው። እናም በስንት መከራ ለምኖ ቢሆን ይወስዳታል ማለት ነው ወደ እሱ ቤት። እናም ኤፍራታ ቀጥታ ወደ እሱ ቤት ሄደችው። እሷ ሳትሆን ያፌት ተደውሎለት ያፌት መጥቶ ነው የወሰዳት ማለት ነው። ናታን ወደ ኤፍራታ ስልክ ይደውላል ማለት ነው። ስልኩን ግን ያነሳው ያፌት ነበር ማለት ነው። ምንድነው አንተ በተደጋጋሚ በዚህ ሰዓት ስደውል ምንድነው የኔ ንግስት ሚስቴን የምትጨቀጭቃት ይለዋል ማለት ነው። አንድ ሰው እኮ ሲደውል እኮ ካልተነሳ እኮ በቃ አልፈለገም ማለት ነው። ለምን አተውም ይለዋል ማለት ነው። አንተ ቆሻሻ መቼም ለኤፍራታ ባል አትሆንም ይለዋል ማለት ነው። ያፌትን ብድግ አደርግና ይውልህ ትሰማለህ፣ አንተ ዛሬ ከጎዳሃት አልብስም፣ እንዲሁም ለእኔ ጥሩ እናረክክልኝ ነገሮችን ሁሉ እናም አብረን እንድንኖር አሁን ነገሮችን አፋጠንክልኝ፣ እናም ጥሩ ነው ያደረክልኝ ነው ያለው ማለት ነው። በጣም ረዝሞብኝ ነበር ያለው ማለት ነው። እናም ናታንን ብድግ አደርግና አንተ አረመኔ ምን አይነት ራስ ወዳድ ነህ ይለዋል ማለት ነው። ማለህ አው ጎድቻታለሁ፣ ልቧንን ሰብሬታለሁ፣ ነገር ግን ከምትለው በላይ አፈቅራታለሁ፣ እናም ልቧንም ሰብሬታለሁ፣ ነገር ግን ይህን ደግሞ ያደረግኩት ለሷ ብዬ ነው ይለዋል ማለት ነው። ብድግ አድርጋ እባክህ ልጄ እስኪ ስልኩን ስጠኝና አንድ ጊዜ ላውረው ትለዋለች ማለት ነው። እናም እሺ ብሎ ስልኩን ይሰጣታል። ገኒም ብድግ አድርጋ ሄሎ አቶ ያፌት ትላለች ማለት ነው። እናም አቶ ያፌት ስትለው በጣም ነበር የገረመው። እንዴት ነው ይሄ ትሰና ከየት መጣ ብሎ ይስቃል ማለት ነው። ያፌትም አቶ ያፌት ስትለው እንዴ እንደዚህ ተረጋግተሽ የምታወሪ አልመሰለኝም ነበር ይላታል ማለት ነው። እናም ገኒም እባክህን ልጄን ኤፍራታን አገናኝ፣ ድምጿን ልስመው፣ እሷን ደህንነት ነው የምፈልገው ትለዋለች ማለት ነው። አቶ ናታን እንዳትነሳ አድርጎ ሰባብሯታል ይላታል ማለት ነው። ግን ገኒ አታስቢ፣ እኔ ውድ ባሏ ከታገባ ስለሆንኩኝ በደንብ አድርጌ እጠግናታለሁ ይላል ማለት ነው። አንዴ ልታወራኝ አትችልም? እስኪ በእናት እስኪ አንዴ ላውራት ትላለች። አንድ ጊዜ ድምጿን መስማት አትችልም? እባክህን ተባበረኝ እያለች ባዘንተኛ ትጠይቀዋለች። ፊት ብድግ አደርግና ከዚህ በኋላ ወደ ህይወታችን እንዳትገቡ፣ ስልኳም ላይ እንዳትደውሉ፣ ልታያችሁም ሆነ ልታገኛችሁ ስለማትፈልግ ስለዚህ አትረብሹን፣ እንኖርበት ተውን ይላል ማለት ነው። ደህና ሆኑ ይልና ገኒም እባክህ እያለች ትለምነዋለች። ነገር ግን ሊሰማት አልቻለም። በጣም ግራ የተጋባችው ምን ተፈጥሮ ነው ቆይ ይሄ ሁሉ ነገር እያለች ምንም ነገር አልገባትም። ምክንያቱም አንድም ነገር ሊነግሯት አልፈለጉም ማለት ነው። እናም በቃ ይዞሽ ገኒ እኔ መፍትሄ